እንዴት ነሽ? እንዴት ነሽ? ደህና ነሽ? ይመስገን እግዚአብሔር ይመስገን። ትንሽ ቆየሁብሽ። መንገዱ ባላሰብኩት አይነት መንገድ ሻውል ሆነ። ደህና ነሽ? ችግር የለውም። ያው የጠዋት ፀሐይ ስለሆነ እሷን እያሟሟኩ ጠብቄሻለሁ። አሁንማ አንድ ቤት ስለሆንን ደጋግሜ ስለማይሽ። አዎ ቻናሏን ላይ ደህና ነሽ አልልሽም ነበር። እንደ ስምሽ ትዕግስተኛ ነሽ ወይስ ቶሎ ስሜት አይተውኛለሽ? በጣም ትዕግስተኛ ነኝ። አዎ እኔም እንደሱ አይነት ነገር አይብሻለሁ። ስምን መናቅ ያወጣዋል ነው ነገር። እውነት በዛ ደረጃ? አዎ ብዙ ሰው ይመሰክርልኛል። ከቲቪ እና ከሬዲዮ የቱን ትመርጫለሽ? ሬዲዮ ላይ የሰራ ሰው በእርግጠኛነት ከጠየቅሽ ሬዲዮ ይልሻል። ሬዲዮን እመርጣለሁ። ጥሩ። ሬዲዮ ላይ ድምፅሽን ሰምተው የሰጡሽ ለየት ያለ አስተያየት አለ? በጣም ብዙ፣ ግን ብዙዎቹ የሚያመሳስላቸው በጣም የሚገርመኝ ነገር ምን መሰለሽ? የራሱ የተፈጥሮ ድምፅሽ አይደለም አይደለ? እዛ በኮምፒውተር የምትነካኩት የምትቀባቡት ነገር አለ አይደለ? እርግጠኛ ነን የሚሉ የስልክ ጥሪዎች ብዙ። ላይቭ ከሚሰራና ቀድሞ ከሚተላለፍ የቱ ደስ ይልሻል? ሁለቱም የራሳቸው ነገር አላቸው፣ ግን ላይቭ በጣም ወዳለሁ ይመስለኛል። የአብዱራዛቅ ነው እኔ ራሱ እንዳንቺ ነው። አብዱራዛቅ አብዱልቃድር ላይፍ ከሚያመጣቸው ችግሮች አንዱ እሱ ነው። እሱን መጋፈጥ አይደል? 1 ሚሊዮን ስራ ሰርተሽ አንዷ እንጂ ልትወጣ ትችላለች። ግን እንደዛም ሆኖ እዛው ጋር መጋፈጥ፣ እዛው ጋር መኖር፣ ሰዓትን መቆጠብ ደስ የሚል ነገር ነው። እሱ ከተላለፈ በኋላ እራስሽን ስታዩ ሰዎች እንደዛ ሲቀባበሉት ምን ተሰማሽ? ሳቅሽ ወይስ ምን እያረኩ ነበራልሽ? መጀመሪያ አካባቢ እኔም ስህተቱ እንደነበረ አላወኩም ነበር። በኋላ ብዙ ሰዎች የኮቪድ ወቅትም ስለነበረ ሲጋሩት፣ ሲያወሩበት፣ ሲስቁ ዳብ እያደረጉ እንደኔ ሆነው ሲሰሩ ከመሳቅ ውጭ ከመዝናናት ውጭ ምን አማራጭ አለ? በጋዜጠኝነት ህይወትሽ ላይ ካጋጠመሽ በጣም ትልቁ ነገር እሱ ይመስለኛል አይደል? አዝናኙ ነገር በጣም በቃ ብራንድ ሆኖ ቀረኩ። ከፕሮግራም አቅራቢነትን በአንድ አረፍተ ነገር ግለጭ ብትባይ? ሆስቲንግ ወይም ፕሮግራም አቅራቢነት ለኔ የሚቀጥሉትን ፕሮግራሞች በደንብ አውቆ በራሱ ቀለም፣ በራሱ ለዛ፣ በራሱ ልምድና ክህሎት ከኦዲየንስ ጋር ፕሮግራሙን ማገናኘትና ፕሮግራሙ ተመራጭም እይታም እንዲያገኝ ማድረግ መቻል ነው። ናይስ። በጣም አድካሚ ከሆነ የስራ ቀን በኋላ ብትሄጂ እርፍ ብትይበት የምትመርጩ ቦታ? የቤተክርስቲያን አጸድ በጣም የሚገርመኝ የሆነ መንፈስ አለው ለኔ። ናይስ። ከቲቪ እና ሬዲዮ ውስጥ አንቺ ፈጽሞ አልችለውም የምትይው ስራ የቱ ነው? የስፖርት ይዘት ያለው ማንኛውም ነገር አልችልም። ስፖርት አታይም ማለት ነው? አለማየት ሳይሆን ምርጫዬ አይደለም፣ ግን አስገዳጅ ሆኖ ስራሽ ውስጥ ሲመጣ ደግሞ ትኩረት የሚፈልጉትን መርጫ ያለው። ናይስ። የማትቀርቢው ግን ምሳ ሰርቼ ብጋብዘው የምትይው ሰው አለ? አንዴ ተገናኝተናል። ጋዜጠኛ መዓዛ ብሩ። ደስ ይላል። ህይወትሽ ዘፈን ቢሆን ርዕሱ ምን ይሆናል? አሜን 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 የሚሆን ይመስለኛል። እንደ ንዋይ ደግሞ ይመስለኛል ይሄን ርዕስ። እሺ ዘፋኝስ ብትሆኚ ከማን ጋር ጣምረሽ መስራት ትመኛለሽ? የዳዊት ጽጌ በጣም አድናቂና አክባሪ ነኝ። ስለዚህ ከሱ ጋር ብሰራ ይዋጣልሻል? አዎ። አይ ሞክሪ። ያስለቀሰሽ ፊልም አለ? ያስለቀሰኝ ዘ ፐርሱት ኦፍ ሃፒነስ ደጋግሜ አሁን ባየው አብሬ ያለቅሳለሁ። እሱን አይቶ ማያለቅሳለ? በጣም ያሳቀሽስ? ባጣ ቆየኝ የሚል የአማርኛ ፊልም፣ የሀገርኛ ፊልም በጣም አዝናንቶኛል። አሁንም ሳየው ስቃለሁ። ያንቺ ግን ምርጡ መዝናኛሽ ምንድን ነው? ከቤተሰቦቼ ጋር ጥሩ ጊዜ ማሳለፍ በቃ የመዝናኛ ወሳኙ ምርጫዬ ነው። እስቲ የቤተሰብ ህይወትሽን ግለጭ። የቤተሰብ ህይወቴ ምን ብዬ ልንገርሽ? በቃ ደስታ፣ ስጦታ፣ ፍቅር ይሄን አይወሰድብኝ። አሜን አሜን። ስንት ልጆች አሉሽ? 2። ማና ማን ይባላሉ? ማስያስ መንክርና ሚካኤል መንክር ይባላሉ። የወንድ ልጆች እናት ነኝ። የመጀመሪያው ስሟ ማስያስ ምን ማለት ነው? የአብይ ጾም ላይ መጨረሻዎቹ የስግደት ቀናቶች ላይ ማስያስ ብለን አይደል ኢየሱስ ክርስቶስን በአንደኛው ስሙ የምንጠራው? መምህር፣ መሪ እንደማለት ነው። መሲህ እንደማለት። ሰምቼ አላውቅም። አይገርምም? በስቲ ልጆችሽን መርቂያቸው። ልጆቼ
እደጉልኝ፣ ትልቅ ደረጃ ላይ ሆኑልኝ። ለወግ ለማድረግ ፈጣሪ ያብቃችሁ። ከኔ አልፎ ከቤተሰቦቻችሁ ደግሞ አልፎ ሀገርን፣ ወገንን፣ ዓለምን በበጎ ተጽዕኗችሁ አሻራ ስሩበት። አሜን አሜን። በነካፍሽ ባልሽንም ባሌ ወይኔ ምን ብዬ ልመርቀው? እስከ እድሜያችን አመሻሽ ክፉ ሳይነካን እንዳለው ዳዊት ጽጌ በፍቅር በመከባበር በመዋደድ እንዲሁ ያኖርልኝ። አሜን አሜን። በጣም ታስጎመዣለሽ። ከቤት እንስሳ ቤትሽ እንዲኖር የማትፈልጊው? ከቤት እንስሳ ድመት ብዙ። ኧረ አዎ፣ የሆነ ነገሯ ይከብደኛል። ጩኸቷ፣ ሚያው ሚያው ማለቷ ብትሰጫትም ብታቢያትም ያው ናት። አይገርም? በቃኛትም። ከቲያትር ገጸ ባህሪ ተውኝ ብትባይ የማንን ተውኛለሽ? ባቢሎን በሳሎን ላይ ወይ ሚስትየዋን ወይ ደግሞ ሚስትየዋን ልታስቀና የምትመጣው ያቺ ወጣቷ አብሻቂዋ ልጅ። ሁለቱንም አስቤ አውቃለሁ ከዚህ በፊት እተውንም ስለነበር። እውነት? አዎ። ግን እሱን መተወን አልቻልሽ? አጋጣሚ አላገኘሽ? ከዚህ በኋላ ግን ካስት ያደርጉሻል ብዬ አስባለሁ። አይመስለኝም ልዬ። ቀረጻ ላይ ሆነሽ ጎንጨት የምትይው ነገር ምንድን ነው? ሁልጊዜም ውሃ። ውሃ? አዎ። ከቤትሽ መጥፋት የሌለባቸው 3 ነገሮች? ቡና፣ የቡና ሴሬሞኒ መኖር አለበት። ቡና ወይ በደምብ ቡና። እንደው ጠጥቼ ገብቼ እንኳን ቢሆን ቡና መፈላት አለበት። ጭሳጭስ መኖር አለበት። የሆነ ኢትዮጵያዊ ድባብ ያለው ነገር አለ። በጣም ደስ ያለ ነገር አንዱ ሱሳችን ሰል በጣም። ከስራ ቦታሽስ? ከስራ ቦታዬም አንዱ ቡና ቢኖር ደስ ይለኛል። ግን እንደው አበባ ማየት ደስ አይልም? አበባ በሆነ መጠንም ቢሆን ቢኖር ደስ ይለኛል። በሚቀጥለው ቀረጻ ጠብቂ ጣን ቡና ምናምን ስቱዲዮ። እሰይ ልዬ። በዚህ ድምፅሽ ማስታወቂያ ሰርተሽ ታውቂያለሽ? አንዱ እንጀራዬ ምን ሆነና ማስታወቂያ። ብዙ ማስታወቂያዎች። በጣም የምትወጁ? በጣም የምወደው ምን ደስ የሚልሽ ማስታወቂያ ከሰራሹ? ከሰራሁት ውስጥ ቫዝሊን ሎሽን፣ ኮካ ኮላ ብዙ ናቸው። የዩኒሊቨር ብዙ ምርቶችን በድምፅ ሰርቻለሁ። ምግብ ማብሰል ላይ ግን እንዴት ነሽ? ብዙ ሰዓትሽን ስራ ላይ ነሽ ብዬ አስባለሁ። እና በተለይ የሚደርሱ ምግቦችን እወዳለሁ። በተለይ አትክልት ይሄ ቶሎ ስቲም ተደርጎ ያልበዛበት ይሄ ጨው ዘይት አይነት ነገር እሳት ያልበዛበት ቶሎ ቀልቀል አድርገሽ የምታወጫቸው ብዙ አይነት አማራጮችን መስራት ትችላለህ። ስለዚህ ቀጣዩ ጥያቄ በ10 ደቂቃ ምን አይነት ምግብ ሊደርስልሽ ይችላል ነበረ? ይሄው ነው ማለት ነው። እኔ ቤት ውስጥ መጪ የማይጠፋው ብሮኮሊ፣ አበባ ጎመንና ካሮት ቀልቀል አድርጌ ጣፋጭ በሆነ መንገድ በሚያስጎመዥሽ መንገድ ማቅረብ እችላለሁ በፍጥነት። እናያለን። ምሳቃ ይዘሽ ነው የሰሞኑ? እሺ በእናትሽ። በህይወትሽ የማትረሹና ተምሬበታለሁ የምትዩ ጊዜ? ከአመታት በፊት ወደ ደቡብ አፍሪካ ጆሃንስበርግ የሚወስደኝ ኦዲሽን ነበረ። እሱ ኦዲሽን ላይ በጣም ብዙ ልምድ ያላቸው ተዋንያን በነበሩበት ኦዲሽኑ ላይ የዩኒሊቨር ምርት አስተዋዋቂዎች ናቸው። እነሱ መርጠውኝ ሳውዝ አፍሪካ ሄጄ ነበረ። እዛ ላይ ያየሁት የፕሮዳክሽን ክሩ፣ አልባሹ፣ ኳዩ፣ ካሜራማኑ፣ ኤዲተሩ፣ ግርግሩ ፕሮዳክሽን ለ30 ሰከንድ እና ለ45 ሰከንድ እንዲሰራል በደንብ አይቼበታለሁ። እውቀትን፣ ክህሎትን፣ ጊዜን በአግባቡ መጠቀም። ሲገርም። ቲጂ ቶሎ ታለቅሻለሽ? ቶሎ አላለቅስ። ቶሎ ሆድ ይብስሻልሽ? አይብስሽም? ለሳቅና ለቀልድስ ቅርብ ነሽ? በጣም። ኧረ ጓደኞቼ ቢነግሩሽ በእርግጠኛነት ትልቁ ቁም ነገር ራሱ ትዕግስት ጋር ሳቅና እንደ ማዋዣ አይነት ነገር አለ። ናይስ። ከበዓላቶች ልዩ ቦታ የምትሰጪው አለ? አዲስ ዓመት። አዎ፣ አዲስ ዘመናችን ስለሆነ ደስ ይላል። ጥምቀት ላይስ እንዴት ነሽ? እናንተ ቤት ጥምቀት እንዴት ይከበራል? በቃ አደባባይ ላይ ልክ እንደዚህ ፀሐዩን፣ ንፋሱን፣ ተፈጥሯዊ ነገሩን እያጣጣምን ከከተራው ጀምሮ እስከ ዕለቱ ዕለት ድረስ ውጭ ነው። ደስ ይላል። ከልጆች ጋር ሎሚ ተወርውሮብሽ ያውቃል? አይገርምም? ተወርውሮብኝ አያውቅም። ለምንድን ነው ግን? ባልየው ሳይወረውር ነው ያገባሽ? አዎ መሰለኝ። የምትወጪው ወቅት ከክረምትና ከበጋ? ያው በጋ ብርሃን ተስፋ አይደል? በዚህ ዓመት በዚህ ወር ምን ደስ የሚል ነገር አጋጠመሽ? በዚህ ዓመት በሚለውን ጠቅልላ ቻናሏን መጣው
አዲስ ህይወት ምዕራፍ፣ አዲስ ሌላ ሙያ፣ ክህሎት፣ ልምድ ማገኝበት ቤት መጥቻለሁ። ባትመልሹ ራሱን የመልሰው ነበረ አይደል? ግዴታ ነው ይሄን መመለስ። ባረገው ብለሽ የምትመኙ ነገር ምንድን ነው? ባረገው ሰዎች ልምዳቸውን የሚለዋወጡበት፣ እርስ በርስ የሚመካከሩበት፣ የስልጠናም የውይይትም መንፈስንም አካልንም ማደስ የሚችል ማዕከል ውስጥ ማሰልጠንም ኮች መሆን ብችል ደስ ይለኛል። የብዕር ስም አለሽ? እንዴት እንጂ የብዕር ስም ባልለውም በይፋ ግን ነፍሴ የሚል ምርጫ የማደርጋት የእናቴ ቅጽያ ስም አለኝ። እናቴ ያወጡልኝ ወይ ስራ? ደስ ሲል ነፍሴ። ጓደኞቿ ግን ሲያሟት በጋሻው አይደል አባቴ፣ በጋሻውን ለማቆላመጥ ነው ነፍሴ ያለችው እንጂ አንቺን አይደለም ይሏታል። እናቴ ነፍሴ በጋሻው ይሉኛል። ደስ ሲል እናቶች እኮ ስም ያውጡ። በቃ ከቤትሽ እንዲጠፋ የማትፈልጊው ነገር አለ? በቃ ሁሌ ቤቴ መኖር አለበት የምትይው ነገር? ከቡና ውጭ የሚመቹት ራሶች ደገፍ የምልባቸው። ከቅዳሜኛ በፊት ከሰራሽባቸው የቴሌቪዥን ፕሮግራሞች በጣም የምትወጂው የትኛው? ባላገሩ አይደለም ከብዙ ሰው ጋር አገናኝቶኛል። ከአብርሃም ወልዴ ጋር በጣም ብዙ ክህሎቶችን መውሰድ ችያለሁ ከስነ ምግባር ጋር። ስለዚህ ምርጫ ያደርገዋለሁ። በጣም እምለይሽ ማቅሽ እኔ ራሱ ባላገሩ አይደል ላይ ነው። ይህ ባላገሩ አይደል? ይህ ቻናል ዋን ነው። ቻናል ዋን ነው። አይዞሽ፣ እንደዛ ነው የምንቀጥለው። የምትወጂው ስፖርት? የምትወጂው ስፖርት? የምወደው ስፖርት አይነት ሩጫ ነው። ያው ቅድም ኳሱ ጋር የለሁበትም ብዬሻለሁ። በደንብ ውስጣችን ደማችን ነው ብለን ስለምናስብ አትሌቲክሱ ያው ሩጫ ነው። ሌላ አማራጭ የለኝም። ስለዚህ ትዕግስት ጋዜጠኛ ባትሆን ሯሽተው ነበር ማለት? አይ አልሆንም። 6ኛ ክፍል የነበረችው ትዕግስት ምን አይነት ልጅ ነበረች? ያኔ ቅጽል ስም ነበረች? በነገራችን ላይ ወደ ኢትዮ ቴሌኮም እየገባሁ ነው። አንድ ሲም ማውጣት አለብኝ ብዬ እና በድረ መንገድ እዛ ቁጭ ብለን የምናወራቸው ነገሮች ይኖራሉ። ስለዚህ ሲም ላውጣ ነው ትችያለሽ። ይላችሁ አልመለስሽልኝም ወይም አረሳሳሽ? 6ኛ ክፍል የነበረችው ትዕግስት ምን አይነት ልጅ ነበረች? ለማውራት ነው አረፍ ማለት ያስፈልጋል። 6ኛ ክፍል የነበረችው ልጅ በጣም ንቁ ልጅ፣ በጣም ብዙ አዳዲስ ነገሮችን ለማየት ትፈልግ የነበረች፣ በተለይ ትምህርት ቤት ህይወቷን የሚገልጻት የቋንቋ ትምህርት ላይ አማርኛ ላይ ጎበዝ የነበረች፣ መድረክ ላይ ወጥታ መድረክ የምትመራ፣ ግጥም የምታነብ፣ ልቦወለድ የምትጽፍና የምታነብ፣ የሚቀጥለው ቀን ላይ ሰንደቅ ዓላማ ስንሰቅልና ስናወርድ ቀጣዩን ክፍል ጠብቁ የምትልና የምትጋብዝ ልጅ ነበረች። አይገርም? እሱን መገመት ግን አይከብድም ከአንቺ ጋር እያይዘው። ቅጽል ስም ነበረሽ? ቅጽል ስሜ ሰፈር ውስጥ አንድ መነኩሴት ነበሩ፣ የጤፍ ፍሬ ይሉኝ ነበረ። የጤፍ ፍሬ ጥንጥ የነበርኩ ቀጫጫ ነበርኩ። እዛው ሰፈር ደግሞ አክስቴ ነበረች። አክስቴ ሰፈር ደግሞ ኩንዬ እባል ነበረ። ቤት ውስጥ ደግሞ ነፍሴ እባላለሁ። አካፊን አንድ ስም። ከወላጆች የተነገረሽ የማትረሺው ምክር ምንድን ነው? ከወላጆቼ ብዙ ምክር ወስጃለሁ፣ ግን አሁንም ድረስ የምመራበት ስነስርዓት ወይም ስነ ምግባር ምርጫ ሳይሆን ግዴታ ነው የሚለው። አካባቢው ያለንበት በጣም ነው የሚያምረው እና አይ ቲንክ ወረፋ አለ መሰለኝ። እስከዛ ሻይን ጠጣ። እሺ፣ ደስ ይለኛል። ወረፋሽ እስኪደርስ ወረፋዬ ሲደርስ መመለስ ይሆናል። ምርጡ መጽሐፍ ሲጂ? ምርጡ መጽሐፍ ብዙ አሉ። ዝጎራ ግን ይበልጥብኛል። ቶሎ የጨረስኩት መጽሐፍ የተመሰጥኩበትና ብዙ ነገር ያወቅኩበት ነው። ምርጡ ደራሲስ? ያው የዝጎራና ሌሎች መሰል በጣም የተነበቡና የታተሙ መጽሐፍት ባለቤት ዶክተር አለማየሁ ዋሴ እሸቴ። እኔም በጣም ወደዋለሁ። የትኛውን መጽሐፍ መሰለሽ? አሁን ቶሎ አይመጣም። ይሰራልኝ። ደስ ይላል። ደስ ይላል። በደንብ የሚነሳባቸው ሀሳቡን የሚያስኬድባቸው መንገዶች በጣም አገር በቀል እውቀትንና ይሄ ከሳጥን ውጭ ነገሮችን እንድታስብ የሚያደርግ ነው። እስካሁን ከኖርሽበት የእድሜ ክልል የትኛው ያስደስትሻል? እዚህ እድሜ ላይ በቃ ይሄን አድርጊያለሁ ደስ ይላል የምትይው? የሚገርመው ቅድም 6ኛ ክፍል እንዴት ነበር ሻላልሽኝ? እሱ ላይ በቃ ዲስከቨር ለማድረግ ነበር እኮ እንሮጥ የነበረው። አንፈራም፣ አናፍርም፣ እንሮጣለን፣ አይደክመንም።
ሰው ምን ይለኛል አንልም። ብዙ ሚዲያዎች ጋር ሄጃለሁ። የወጣቶች የህፃናት ፕሮግራምን መስራት እችላለሁ ብዬ ጠይቄያለሁ። ብዙ ስልጠናዎች ወስጃለሁ። ውይ ይገርማል። ደስ ይላል አይደል? ጎበዝ ተማሪ ነበርሽ ወይስ መካከለኛ? የደረጃ ተማሪ። እውነት? ትዕግስት ጎበዝ። ለመልመድ እየሞከርሽው ያለሽው ነገር አለ? ባህሪም ስራም ሁኔታ መቀበል፣ ይሄ አክሴፕት ማድረግ ይሉታል የስነ ልቦና ባለሙያዎች። ምንም ነገር ይሁን ያልቻልሽው ነገር ካለ፣ ያልተሳካ ነገር ካለ አምኖ መቀበል፣ ሆኗል ብሎ አምኖ መቀበል፣ እሱ አንድ ባህሪ። ቆንጆ ሻይ እንድጋብዝሽ 2 ጥያቄዎች ይቀርሻል። ምስና ነው። የት አካባቢ ስኖር ደስ ይልሻል? ብኖር ወይኔ የተወለድኩት ትብቴ ያለው ጨርቆስ ነው እና ጨርቆስ ደግሞ ከጨርቆስ ወጥቼ ሌላ ቦታ እኖራለሁ ብዬ አስቤ አላውቅም ነበር እውነት ለመናገር። ስለዚህ አሁን ጨርቆስ ልማት ላይ ነው ያለው። ለገሃር ሜክሲኮና ቄራን ይዘሽ ጨርቆስን ከበብ አድርገሽ ያለው ሰፈር ላይ ቢኖር ደስ ይለኛል። በጣም ማህበራዊ ህይወት ያለበት በጣም ከእናንተ ጀርባ ነኝ እኔም ቤቴ። እንደምን አደርሽ? ማኪያቶ ልጠጥ። ኖርማል ቴንክ ዩ። ከእናንተ ቤት ጀርባ እኔ ልደታ አይደለም ተወልጄ ያደግኩትና በጣም ማህበራዊ ኑሮ ያለው ባሌ የልደታ ልጅ ነው። ልደታ ነው ተወልዶ ያደገው እና ሁለተኛው ሰፈሬ ልደታ ነው። በነገራችን ላይ የትዕግስት ባል ስለ ልደታ ግለጽልኝ በደንብ። እሺ የቻናል ዋንን ቤተሰቦች ይህ ቻናል ዋን ነው ብለሽ እንሰናበት። ይህ ቻናል ዋን ነው። ቅዳሜኛ ግን አይደለም እሑድ ነው። ቅዳሜኛ በጭራሽ እሑድን አንድ ላይ። በጣም ጥሩ ጊዜ ነበረ። አመሰግናለሁ። በጣም አመሰግናለሁ ልዬ።